ስተኛው ህግ አለፍን። ሪክሪኤት ዮርሰልፍ። ራሳችሁን እንደ አዲስ ገንቡ፣ እንደ አዲስ ፍጠሩ። ሰዎች እናንተን ሲመለከቷችሁ ምን እንደምትመስሏቸው ወይንም ደግሞ አቀራረባችሁ የምን እንደሆነ ይነግሯቸዋል። ይህንን ጀጅመንት ወይንም ደግሞ ይህንን ግምገማ ወደ እናንተ ይዘው የሚመጡት ከላይ ስለሚያውቋችሁ ነው። ስለዚህ ሁሉም ነገር የሚያወሩት ማለት ይቻላል ሆነ ሰርፌስ ሌቭል ነው። ከላይ እናንተን ሲመለከቷችሁ ያዩትን ነገር ይዘውላችሁ ይመጣሉ። አልፎ አልፎ ግን ትክክለኛ እናንተን የሚገልጽ ኮምፕሊመንት ወይንም ደግሞ አስተያየት ልታገኙ ትችላላችሁ። ነገር ግን አብዛኛው ጊዜ ከወላጆቻችሁ፣ ከጓደኞቻችሁ፣ ከማህበረሰቡም ወይንም ደግሞ ከመንግስት አካልም ሊሆን ይችላል እናንተን እንድትሆኑ ሳይሆን ሌላ ሰው እንድትሆኑ ይጠበቃል። አሁን በዚህ ፕሬሸር ወይንም በዚህ ጫና ውስጥ ሆናችሁ እናንተ የምትፈልጉትን ነገር ማወቅ አለባችሁ። ምን መሆን እንደምትፈልጉ፣ ራሳችሁንም በምን አይነት መንገድ መግለጽ እንደምትፈልጉ ለይታችሁ ወቁ። ይህ ምንን ያካትታል ካላችሁ የሌሎች ሰዎችን አስተያየት፣ ከሌሎች ሰዎች የሚመጣውን ድምፅ መጋረድ ወይንም ደግሞ እምቢ ማለት፣ ራሳችሁን የማዳመጥ ጥበብን ማሳደግ አለባችሁ። እዚህ ዓለም ላይ አክተር እንደሆናችሁ ልታውቁ ይገባል። ይቺ ዓለም ደግሞ ለእናንተ ስቴጅ ነች ወይንም ደግሞ መድረክ ነች። ስለዚህ የትኛውን ሮል ወይንም ደግሞ የትኛውን ገጸ ባህሪ እየተጫወታችሁ መጨረስ እንደምትፈልጉ መለየት አለባችሁ። ሰው ይህንን ሊወስንላችሁ አይገባም። ህይወታችሁ የእናንተ መጽሐፍ ነች። ጸሐፊውም ደግሞ ራሳችሁ ናችሁ። ስለዚህ መጽሐፉ በምን አይነት መንገድ መሄድ እንዳለበት የምትለዩት ራሳችሁ ናችሁ። በመጽሐፉ ላይ ያለው ሜይን ካራክተር ወይንም ዋናው ገጸ ባህሪም እናንተ ሆናችሁ እየተጫወታችሁ ስለሆነ ያ ካራክተር የት እንዲደርስ ትፈልጋላችሁ? በምን አይነት መንገድስ እንዲኖር ነው ሀሳባችሁ? ዋናውን ገጸ ባህሪ ሆናችሁ እየተጫወታችሁ ከሆነ እንግዲህ እንደ ዋናው ገጸ ባህሪ አክት ማድረግ ወይንም ደግሞ እንደሱ መሆንም አለባችሁ ማለት ነው። ማህበረሰቡ ወይንም ደግሞ እናንተ የምትወዷቸው ሰዎች ይህንን ሆኑ ስላሏችሁ መሆን አለባችሁ ማለት አይደለም። ራሳችሁን አፍረሳችሁ መስራት ካለባችሁ ያንን ነው ማድረግ ያለባችሁ። አዲስ አይደንቲቲ ወይንም አዲስ ማንነት ይዛችሁ መገኘትን መልመድ አለባችሁ። ይህም ማንነታችሁ የሰዎችን ትኩረት የሚወስድ በዛውም ልክ ግን መቼም ቢሆን እነሱን እንዲደብራቸው የማያረግ የራሳችሁን ምስል እያጸዳችሁ እንደመሄድ ነው። ምርጥ የሚባለውን ስዕል ትስላላችሁ። ሰው ሁሉም የሚወደውን ሁሌ ሊመለከተው የሚፈልገውን ነገር። ይህንን ፐርፌክት ኢሜጅ ሌላ ሰው ለእናንተ ዲፋይን ካረገው ወይንም ደግሞ ይሄ ነው ብሎ ከገለጸላችሁና እናንተም ከተከተላችሁት መገኛችሁ እናንተ በፍጹም ያልፈለጋችሁበት ቦታ ነው የሚሆነው። በግልጥ በምታደርጓቸው ነገሮች ላይ ሁልጊዜም የሆነ ድራማቲክ የሚያሰኘውን ነገር ማድረግ አለባችሁ። ሰዎች እናንተን ምንድነው የሚያደርጉት ብለው ሊጠይቁ ይገባል። ኃይላችሁ እያደገ ይሄዳል። እናንተም ደግሞ በዚች በህይወታችሁ ውስጥ የበለጠ ትልቅ ካራክተር እየሆናችሁ ወይንም ደግሞ እያደጋችሁም ትመጣላችሁ። ወደ 26ኛው ህግ አልፈናል። እጃችሁን ንጹህ አድርጉ። ሰዎች እናንተን ሲመለከቱ የስልጣኔና የቅልጥፍና ምሳሌ ሆናችሁ መገኘት አለባችሁ። እጃችሁ በስህተቶችና ማድረግ ባልነበረባችሁ ነገሮች ሊጨማለቁ አይገባም። እናንተ መገኘት የሌለባችሁ ነገር ላይም መገኘት የለባችሁም። ሌሎች ሰዎችን መጠቀም ካለባችሁ ያንን አድርጉ። የራሳችሁን ምስል፣ የራሳችሁን አቀራረብ በደንብ አድርጋችሁ ስፖትለስ ልታደርጉ ይገባል። ምንም አይነት እንከን የማይወጣለት ሰው ልትሆኑ ይገባል ማለት ነው። 27ኛው ህግ በሰዎች የማመን ፍላጎት ላይ መጫወት አለባችሁ። ክሪኤት አካውንት። በአንድ ሀሳብ፣ በአንድ አይነት ግንዛቤ ወይንም ደግሞ በአንድ አይነት መረዳት ላይ ያሉ ሰዎች እንዳለ ሲሰበሰቡ አንድ አይነት እምነትም ካላቸው ከልት ይባላል። ቀጥተኛ ፍቺውን ከተመለከትን ግን የአምልኮ ስርዓት ነው የሚለው። ጸሐፊው ግን እዚህ ጋር ሪፈር እያደረገ ያለው አንድ አይነት እምነት ያላቸውን ሰዎች ሰብሰብ አድርጋችሁ በእነሱ ላይ መጫወት ልመዱ ነው። እምነታቸውም በዚህ ህይወት ላይ ያላቸው ፐርስፔክቲቭ ወይንም ደግሞ እይታን ያመለክታል። ፍሬድሪክ ኒትሼ አንድ የተናገረው ነገር ነበረ። እዚህ ዓለም ላይ ሁለት አይነት ሰዎች አሉ። አንዱ ጎን ላይ ያሉት ሰዎች ማወቅ የሚፈልጉ ሰዎች ናቸው። ሁለተኛው ላይ ደግሞ ማመን የሚፈልጉ ሰዎች። ቅልጥ ባለች ዓለም ውስጥ ምንም አይነት ነገር በማይታወቅበት ወይንም ደግሞ ሁሉም ነገር ትርምስምስ ባለበት ዓለም ውስጥ ትርጉም የምንፈልግ አይነት ሰዎች ነን። ታዲያ በዚህ ፍላጎታችን ላይ የቱ ጋር ልገኝ ወይንም ደግሞ እኔ የቱ ጋር ነው የምመደበው፣ መልሶቼ የቱ ጋር ይገኛሉ ብላችሁ ማሰባችሁ ሌሎች ሰዎች እናንተን የሚያጠቁበት ወይንም ደግሞ በቀላሉ የሚይዙበት መንገድ አገኙ ማለት ነው። በዚህ አይነት መንገድ ላይ ካላችሁ ጥሩ የሚባል ተከታይ ወይንም ደግሞ ፎሎወር ሆናችሁ ልትቀሩ ትችላላችሁ። አንድ ሰው እናንተ ጋር መጥቶ ለሁሉም ነገር እኔ መልሳለኝ፣ መልሱን እኔ ጋር ታገኙታላችሁ ካላችሁ ከዛ ሰው መሮጥ አለባችሁ። ውሸታም ነው። እሱ ያለውን አምናችሁ የምትከተሉ ከሆነ የዛን ሰውዬ ኃይል እያበዛችሁለት ነው። እናንተ ግን ተጠቂ ናችሁ ወይንም ደግሞ ተከታይ። የምትከተሉት ግን ለእናንተ በጎ ነገር የሚያስብላችሁ አይነት ሰውን አግኝታችሁ አይደለም። ለእናንተ ያለው ሀሳብ ተቃራኒ ነው። ስለዚህ አይምሯችሁን ለሰዎች ማዋስ አቁሙ። ማለትም ደግሞ ሰዎች ለእናንተ እንዲያስቡላችሁ አትፍቀዱላቸው። ለእናንተ ምንም ትርጉም የማይሰጥ ነገር ከተሰማችሁ ወይንም ደግሞ ያ ፊሊንግ ካለ ምናልባትም ይህንን ህግ እየተቃረናችሁትም ሊሆን ይችላል። ይሁን፣ መቃረናችሁ እንደ ጥሩ ነገር ነው። ምክንያቱም ለራሳችሁ ቆማችሁ እያሰባችሁ ነው። ሰው ባላችሁ እየሄዳችሁ አይደለም። ነገሮችንም ስታደርጉ
እናንተ በፈለጋችሁበት፣ እናንተ ባሰባችሁበት፣ እናንተ በገመገማችሁበት ነገር ላይ ይሁን። 28ኛው ህግ አንድን ተግባር ስትተገብሩ በድፍረት ይሁን። ድፍረት የሚባል ነገር ከሌለ ያንን ነገር ባታረጉት ይሻላል። የሆነን ነገር ማድረግ ፈልጋችሁ ይህንን ነገር ላርግ ወይስ አላርግ እያላችሁ ከሆነ እንዳታረጉት። የእናንተ ማመንታትና ጥርጣሬዎቻችሁ የእናንተን ኤክስኪዩሽን ወይንም ደግሞ ነገሩን የመፈጸም ኃይላችሁን እንዳለ ያጠፉታል። ቲሚዲቲ ወይንም ደግሞ በራስ መተማመን ማጣት፣ ማፈር ወይንም ደግሞ መፍራት በጣም አደገኛ ነው። በድፍረት የገባችሁበት ማንኛውም ነገር ግን ስህተት እንኳን ወልዶ ቢመጣባችሁ ያንን ስህተት የምትቀይሩበት ሌላ ቀላል መንገድ ታገኛላችሁ። ምክንያቱም በድፍረት የገባችሁበት ነገር ነው። የእናንተ ጥርጣሬ የወለደው ስህተት አይደለም። ደፋርን ማንም ሰው ይወዳል። ሁሉም ሰው ደፋር መሆን ይፈልጋል። ሁሉም ሰው ግን ደፋር አይደለም። ማንም ሰው የሚፈራን የሚንቀጠቀጥን ወይንም ደግሞ በራስ መተማመን የሌለውን ሰው አያከብርም። ዓለማችን ላይ ምርጥ የሚባሉ ወይንም ደግሞ the greatest con artist የሚባሉትን ትልቅ ማጭበርበር ስራ የሰሩትን ሰዎች እንኳን ብትመለከቱ ምን አይነት ድፍረት ስራቸው ውስጥ እንዳለ ታያላችሁ። ፈረንሳይ ፓሪስ ውስጥ ያለውን ኤፍል ታወር 2 ጊዜ የሸጠ ሰው አለ። በዛ ተግባሩ ብዙ ሚሊዮን ዶላሮችን አግኝቷል። ያንን ወንጀል እንኳን ሲሰራ በቦልድነስ ወይንም ደግሞ በድፍረት ነው እንጂ በፍርሃት አይደለም። በፍርሃት ቢሆን ኖሮ ያንን የመሰለ ስራ አይሰራም ነበረ፣ ወይንም ገና ሳያስበው በፊት ይጋለጣል። 29ኛው ህግ ፕላን ኦል ዘ ዌይ ቱ ዘ ኤንድ። እስከ መጨረሻዋ ነጥብ ድረስ አቅዱ። መጨረሻው በጣም ወሳኝና አስፈላጊ ነጥብ ነው። ስለዚህ እስከዛች ነጥብ ድረስ የሚመጡትን ፖሲብል የሚባሉትን ኮንሲኩዌንሶች ወይንም ደግሞ የሚፈጠሩትን ነገሮች፣ መሰናክሎች፣ እያንዳንዱ የሚያጋጥማችሁ ነገሮች ምን ሊፈጠር ይችላል እያላችሁ መጻፍ። ከመጨረሻው ነገር ተነስታችሁ ስለምታቅዱ ምንም አይነት ነገር እናታጡ። በመሃል ላይ ምንም አይነት ፈተናም ቢመጣ መጨረሻችሁን ታውቁታላችሁ። ስለዚህ እንቅስቃሴያችሁ የሚታገት አይሆንም። ሀብት መገንባት ስትፈልጉ ቀጥታ መጨረሻው ጋር ትሄዳላችሁ። እይታችሁም ከዛ ነጥብ ላይ ይመጣል። ስለዚህ አንድ ቦታ ላይ ከመገኘታችሁ በፊት ቀድማችሁ እዛ ቦታ ላይ በአይምሯችሁ ትደርሳላችሁ። ከዛ ጋር ሆናችሁ ታስባላችሁ። 30ኛው ህግ ያሳካችኋቸውን ነገሮች ኤፈርትለስ እንደሆኑ አስመስሉ፣ ወይንም ደግሞ በቀላሉ እንዳደረጋችሁት ሁኑ። በማንኛውም ስራችሁ ላይ ምንም ያህል ከባድ ይሁን ያንን ነገር ስታደርጉት ልክ ኬክ እንደሚበላ ህፃን ልጅ መናፈሻ ውስጥ እንደ ቀላል እንደሚራመድ ሰው አርጋችሁ ቀለል አርጋችሁ ስሩት። እዛው ጋር እንደመጣላችሁ እዛው ጋር እንደተሳካላችሁ ስታወሩ የበለጠ ቀና ይሆናል። ወይንም ደግሞ ተግባራችሁ ልክ እየተቸገረ እንዳለ ሰው መሆን የለበትም። ስታደርጉት በቅለት ልክ ተፈጥሯችሁ እንደሆነ ያንን ጉዟችሁን በጣም ያከበደባችሁ ነገሮች ወይንም ደግሞ የተቸገራችሁባቸው ነጥቦች፣ ትሪክሶቹ ወይንም ደግሞ የተጠቀማችሁትን መፍትሄ ሁሉንም ነገር ደብቃችሁ ሸፈናችሁ ትይዙታላችሁ። ሰው መመልከት ያለበት ለእናንተ ምን ያህል ቀላል እንደሆነ ነው። ስትተገብሩም ተግባራችሁን በጣም ኤፈርትለስ ማድረግ ትችላላችሁ። ምንም ሳትቸገሩበት የሰራችሁት እንዲመስል ማለት ነው። ሰዎች ሲመለከቷችሁም እናንተ ከዚህ በላይ መስራት እንደምትችሉ በደንብ እንዲያስቡ አድርጓቸው። እዛ ነጥብ ላይ ደርሳችሁ ለሰዎች መግለጽ መፈለግ ይኖራል፣ ወይንም ደግሞ ያ ፍላጎታችሁ ይመጣል። ምን ያህል እንደለፋውማ ይወቁ ትላላችሁ። ነገር ግን በፍጹም ሪቪል እንዳታረጉ ወይንም ደግሞ እንዳታሳውቋቸው። ምን ያህል ቀላል እንደሆነ ብቻ ይወቁ። አንዴ ምን ያህል ከባድ እንደነበረና እንዴት እንደተወጣችሁት ማውራት ከጀመራችሁ ጥያቄዎች ይነሳሉ። ለማንም ሰው የተጠቀማችሁትን ዘዴ አታስተምሩ፣ ምክንያቱም ያንን ዘዴ መልሰው እናንተ ላይ ይጠቀሙባቸዋል። 48 Laws of Power 3ኛው ክፍል ይህንን ይመስላል። በ4ኛው ክፍል ነገ እገኛለሁ። ስለተከታተላችሁ አመሰግናለሁ። ቻው።